በዛሬ ቪዲዮ አዶናይና ጆሲ ካለባበስ ጋር በተያያዘ መታሰራቸው ከወንጀል ህጉ ዓላማ አንፃር አግባብ አይደለም ሲሉ ጠበቃና የህግ አማካሪ የሆኑት አያሌው ቢታኔ ተናገሩ። አዶናይንና ጆሲን በተመለከተ የፈጸሙት የወንጀል ተግባር አለ ብዬ በኔ በኩል እንደ ህግ ባለሙያ አላምንም። ዲቻ ቦይስና ነፃነትም ካለ አዶናይ መኖር አንችልም በማለት በእንባ ተማጸኑ። በእናታችሁ አዶናይን አስፈቱትኛ ማንም የለንም ያለ አዶናይ ተስፋችን አዶናይ ነው። በእናታችሁ አስፈቱት። ጆን ዳንኤልም ከ1 ዓመት ከ4 ወር እስራት ቆይታ በኋላ ወደ ቤቱ ገባ። እንዲሁም ሴቶች በስተው የወንዶች ቁጥር በማነሱ ምክንያት ሴቶች የባል ኪራይ መጀመራቸው ተሰምቷል። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በመተል ቀላሙ እንደለ ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ ብሎም የሚመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የተለያዩ የፌስቡክ፣ የኢንስታግራም እንዲሁም የቲክቶክ ሊንኮች ዲስክሪፕሽን ላይ ያሉ እነሱን ነካ በማድረግ ፍቅራችንን እየተሰጣጣን ወደ ቪዲዮ እኔ ሙሽራ አይደለም የሙሽራዬ ሚዜ ነኝ። እኛ ሙሽራ አይደለንም የሙሽራው ሚዜዎች ነን። እሺ ሙሽራ አይደለንም የሙሽሮች ሚዜ ነን። እኛ ሙሽራችን ነን። እንደዚህ እንዳለኝ ታውቃላችሁ? ያኛ ሙሽራ ናሾይ አንቺኔ ዳና ናሾይ ለካ የሚለው የዶክሌ ዘፈን የኛ ሙሽራ ናሾይ አንቺ ልጅ ዳና ናሾይ ለካ እኛ ያሳዳን በማር በወተት እንዳታስለምድ የሽሮ ፍትፍት ማስገበር ምን ሆንኩኝ? ምንም ማለት ትላንት እንዴ ወደ ሜዳ ብቻ ነው ያወር አውሮ እንዴ ምን ተቀባሽላላችሁ? ቅድም ዶርም እንደዛ ስተክዝ ነበር። ናይ ተረጋጋ እንጂ። እንዴት ነው የምረጋጋው? ብቻ ነው እያወራብኝ እያላችሁኝ እኮ ነው። አሃ ሴቶች ዶርም የሚወራው ነገር እውነት ነው ማለት ነው። እሺ ዛሬም ምን አሉ? አፍቅሮ ጥናት ተዋል ነጋ ጠባ ስለሷ ነው የሚያስበው ቢባል ወረኛ ቢያቸው ምድረ ቴንሽን አይሙላ ማንም ቴንሽኑ አናቱ ላይ ሲወጣ ነው አፈቀረ ጥናት ምናምን እኔ እያነበብኩኝ ነው። ፍቅረ ካልሆነ ነው ምንድነው እንዴ ባጭር ጊዜ ቀይር ማለት? ኧረ ላሽ እኔ ምንም አልተቀያየርኩም። ምን ሆናችሁ ነው? ሪማን ያዘው ዛሬማ እናግራታለን። ማን ያዘዋል አርቲስት እንደነበር አላውቅም ነበር። ለካ ያረገጠው ምድር የለም። ትወናንም ሞክሯል። ግን ያስተዋልኩት ሰው ምን ይመስላል ኑሮን የሚባለው እውነት ነው። አሁን ይሄ ማን ያዘዋል አሁንም እናቆም ማን ያዘዋል ነው ቢባል ማን ያምናል? በ2030 መጣል የሚጀምረው የፈስ ግብር ወይም ፍላቱለንስ ታክስ እንዲቆራችሁ የተለያዩ የፈስ ግብር የታክስ መሰረታቸውን ለማስፋት የሚጠቀሙባቸው በጣም አስገራሚ የሆኑ የተለያዩ አካሄዶች አሉ። በዚህ ረገድ ዴንማርክ በ2030 ትተገብረዋለች የተባለው ይሄ የፈስ ግብር የሚባለው ነገር በጣም አነጋጋሪ ሆኗል። ይሄ ነገር እንግዲህ ምንድነው? አካባቢ ጥበቃን መነሻ ያደረገ ነው። ኖርማሊ ከብቶች በፈስ መልክ የሚለቁት ሜታን የሚባለው ነገር አካባቢን በመረበሽ ረገድ በማወቅ በፖሊዩት በማድረግ በመበከል ረገድ ከፍተኛ ሚና አለው ተብሎ በበርካታ ጥናቶች የተረጋገጠ በመሆኑ መንግስት ይህንን ከከብቶች በሚለቀቅ ፈስ ምክንያት አካባቢ ላይ የሚደርስን መበከል ለማረምና ኢንቫይሮንመንቱን ለመጠበቅ እነኚህ ከብቶች ካሏቸው ገበሬዎች
ይህንን ፍላቱለንስ የተባለ ግብር መሰብሰብ አስፈልጎታል ማለት ነው። ስለሆነም ይሄ ግብር ከ2030 ጀምሮ የሚሰበሰብ ሲሆን በቶን 300 የዴንማርክ ክሮነር የመክፈል ግዴታ ተጥሮበታል ማለት ነው ገበሬው። ይህ እንግዲህ በተወሰነ መልኩ የግብርን መሰረት ለማስፋትም አካባቢንም ለመጠበቅ የተደረገ ነው ተብሏል ማለት ነው። ሰው ቢሆን ይነገረዋል፣ ይቆጣጠራል። እንግዲህ እንስሳቶቹ ምን ያደርጓቸው እስከ 2030 እንግዲህ ያለ ማምዳቸው አፈሳቸውን መቆጣጠር ይችላል። ሰው ቢሆን እሺ የሆነ ተወቃና ነው ብሯንና ስለሚፈራ ሰው ቢሆን ይጠነቀቃል። እንስሳ ከባድ ነው። በጊዜ ገና ጉድ እንሰማለን። ሴቶች በዝተው የወንዶች ቁጥር በማነሱ ምክንያት ሴቶች የባል ኪራይ መጀመራቸው ተሰምቷል። ወንዶች ጥቂት ሲሆኑ ሴቶች ደግሞ ከፍተኛ መሆናቸው ነው የተገለጸው። የትዳር አጋር መፈለግ ያለባቸው ሴቶች እንኳን ባል ማግኘት እስከማይችሉ ድረስ የቁጥር ልዩነት መፈጠሩ ነው የተሰማው። በዚህ ሁኔታ ውስጥ ታዲያ ብዙዎች ባል እየተከራዩ እንደሚገኙም ነው የተገለጸው። ዘኒውዮርክ ፖስት ባወጣው ዘገባ መሰረት ታዲያ በላቲቪያ ውስጥ የሴቶች ቁጥር ከወንዶች በ15.5 በመቶ እንደሚበልጥ የገለጸ ሲሆን በዛ ሀገር ውስጥ ታዲያ የሚያስገርመው አንድ ወንድ ልጅ ከ10 እስከ 12 ሴቶችን የጋብቻ ጥያቄዎችን እንደሚያቀርቡለት ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ምንድነው ሚስቴ ጋር አከራይታው ድራው ጭራሽ 14 ገንፎ ምክንያት የ9 ሰዎች ህይወት ማለፉ ተሰምቷል። እንግዲህ አራስ ለመጠየቅ የሄዱ 21 ግለሰቦች የቀረበላቸውን ገንፎ ከተመገቡ በኋላ 9ኙ ወዲያው ሲሞቱ 11ዱ ደግሞ በነፍስ ግቢ ነፍስ ውጪ ሆስፒታል እንደሚገኙ ፖሊስ አስታውቋል። የመሞታቸው ምክንያት በሚጣራበትም ሰዓት እንግዲህ በእንስራው ውስጥ በተገነፋበት እንስራው ውስጥ እባብ እንደተገኘና የሱ መርዝ እንደዚህ ሊያረጋቸው እንደቻለ ፖሊስ ተናግሯል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ግራ የገባኝ ገንፎ የሚያገንፉበትን እቃ አያጥቡትም ማለት ዝም ብለው ነው የሚሰሩበት። አሁን ለቅሶ ቤት ልሄድ ነው ማለት ከግቢ ወጥቼ ለቅሶ ቤት ልሄድ ነው። ላይክ የወንድሜ ማለትም የአክስቴ ልጅ አርፏልና አሁን ኦልሬዲ ወደ ሳምንት ምናምን እየሆነው ነው እና ምክንያት ነው ያረፈው ራሱን ያጠፋው የ12 ዓመት ልጅ የ12 ዓመት ልጅ ራሱን ያጠፋው በምን ምክንያት ነው? የአባቱን የሞተር ቁልፍ ሰጥቶት ሄዶ ያስቀመጠበትን ፈልጎ አጣና መተው እነሱ ከሚገሉኝ እኔ ራሴ ቀልሜ ራሴን ላጥፋ ብሎ ነው ራሱን ያጠፋውና እሱ ብቻ አይደለም ደግሞ ሐዋሳ ላይ በዚህ አመት ብቻ ማለት ነው 2018 ከገባ ወዲህ ብቻ ላይክ ትናንትና የ19ኛዋ ልጅ የቀብር ስነ ስርዓት ነበረ። እንደዚህ ከወንድሜ ኩዮች ማለት ነውና በጣም ነው ግራ የገባኝ። ልጆቹ ኬት ነው ይሄንን ነገር የሚያውቁት? እንዴት ነው ይሄንን ነገር ሊያውቁ የቻሉት? እንዴትስ ነው ይሄንን ነገር እንደ አማራጭ ሊወስዱ የቻሉት የሚለው ነገር በጣም ነው የሚያሳዝነውና ፕሊዝ ቤተሰቦች እኛ ትላልቆች ምናምን ከነሱ በላይ ያለን ከነሱ ጋር ነገሮችን እንዴት ዲል እንደምናደርግ በጣም መጠንቀቅ ያለብን ጊዜ ይመስለኛል። ምክንያቱም እኛ እነሱ አያውቁም ብለን የምናስባቸውን ነገሮች ሁሉ ያውቃሉ። ኢማጂን የ12 ዓመት ልጅ ነው ራሱን አንቆ የገደለውና ብቻ ቢ ኬርፉል ማለት በጣም ፋሚሊዎች በጣም ቤተሰብ የሆናችሁ እናት አባቶች በጣም ልትጠነቀቁ፣ ታላላቅ እህትና ወንድሞች በጣም ለትንንሾች በጣም ፎከስ ልናደርግ የሚገባበት ጊዜ ነው። እውነት ለመናገር አሁን ላይ ያሉ ህጻናት በብዙ ነገር በጣም የፈጠኑ ናቸው። አንደርስታንዲንጋቸው በጣም የተለየ ነው። ልጆች ናቸው ተብሎ ነገሮችን ቀላል አድርገን እንድናይ አያደርጉንም። በጣም ያስተውላሉ። እንግዲህ አስቡት ራስን እስከ ማጥፋት ድረስ ማለት ይሄ በጣም 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 ከባድ ነገር ነውና ወላጆች ባካችሁ ልጆቻችሁን በደንብ ቼክ አድርጉ። አንዳንዴ እንደ ቀልድ የምናወራው ነገር በልጆች ዘንድ በጣም ሲሪየስ ይሆናል። እንግዲህ እንደሰማነው እነሱ ከሚገሉኝ ቀድሜ ራሴን ላጥፋ ብሎ ነው እንግዲህ ይሄ ታዳጊ ራሱን ያጠፋውና ምናልባት እንደ ቀልድ ይጥፋና ይሄ ቁልፍ
እገልሃለሁ ዋ ምናምን ተብሎ ሊሆን ይችላልና የእውነት የሚያደርጉት መስሎት ነው እንግዲህ ቀድሞ ራሱን እንትን ያለው። ይሄ በጣም የሚያሳዝን ነገር ነው። ለቤተሰቦቹ መጽናናትን እመኛለሁ። ግን ወላጆች ጥንቃቄ አድርጉ። ይሄ መልእክት ወላጅ የሆናችሁ ሰዎችን ይመለከታል። ልጆቻችሁን በደንብ ቼክ አድርጉ። በግልጽነት እንዲያወራችሁ አድርጉ። ፍላጎታቸውን ለመረዳት ሞክሩ። ምክንያቱም ይሄ በፊት አይነት አይደለም ሲስተሙ ራሱና ልጆቹ በጣም ለየት ያለ አስተሳሰብ ነው ያላቸው። ስለዚህ በደንብ ልጆቻችሁ ላይ ፎከስ ማድረግ አለባችሁ ብዬ አስባለሁ። ቲክቶከሮቹ ሊል ጄ እና ፕሬዝዳንት ማሜ በፖሊስ ቁጥጥር ስር ውለዋል። ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ አስታውቋል። በቲክቶክ ስሙ ሊል ጄ ወይም ጎይጋር ኮት ውልዋይ እና ከእርሱ ጋር ያልተገባ አስጠያፊ ድርጊት ስትፈጽም የነበረችው ሀሊሌ ጊቦ አያና የተባለች ግለሰብ ከኢትዮጵያዊነት ባህልና ስነ ምግባር ውጭ ያፈነገጠ ተግባር በላይቭ ሲፈጽሙ የነበሩ ግለሰቦች በፖሊስ ቁጥጥር ስር መዋላቸውም ታውቋል። በተመሳሳይ ዜና በቲክቶክ ስሙ ፕሬዚዳንት ማሜ ወይንም ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ የነበረ ቲክቶከር በቁጥጥር ስር መዋሉን ፖሊስ አስታውቋል። ማህበራዊ ሚዲያን ለበጎ ተግባርና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ሕጋዊ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ያው ሰሞኑን ከሀገራችን ባህልና እሴት ጋር በተያያዘ በርካታ ቲክቶከሮች እየታሰሩ ይገኛሉ። ያየናቸውም ግለሰቦች ሰሞኑን እንግዲህ መነጋገሪያ የነበሩ ናቸው። በቲክቶክ በቀጥታ ስርጭት እንግዲህ እየተሳሳሙ ያልተገባ ነገር እያደረጉ በጣም ከፍተኛ ትችትን ሲደርስባቸው የነበረ ያንንም መቋቋም አቅቷቸው እንግዲህ የይቅርታ ቪዲዮ እስከ መስራት የደረሱ ልጆች ናቸው። በጣም ያስገረመኝ ነገር ምንድን ነው? ከዚህ ቀደም እነ ኢቫን እንድሪስ እነ ጃኒ ባለባበስ ምክንያት ሲታሰሩ ወንዶቹ በጣም ደንግጠዋል። ሴቷ ግን ፈገግ ብላ ነበር። ኢቫን እዚህም ላይ ያስተዋልኩት ነገር ምንድን ነው? ያው ልጁ ደንግጧል። መታሰር ያስደነግጣል። ደስ የሚል ነገር የለውም። ሴቷ ግን ፈገግ ብላለች እና እንዴ ሴቶች እንዴት ነው እንደዚህ ቀለል ያደረጋችሁት? እና እኔ በጣም ስላስገረሙኝ ነው። ፈገግ ኢቫንም ፈገግ ብላለች፣ እቺም ፈገግ ብላለች እና ወንዶቹ ደንግጠዋል። ምንም ያስቅ ነገር የለም። አንዳንድ ሰዎች እንግዲህ አላቅም ሲደነግጡ የሚያሳዩት ሪያክሽን ምን አይነት ሊሆን እንደሚችል። የሁለቱ ሴቶች ግን አስገርሞኛል። ሁለት ሴቶች ብናይ ሁለቱም ፈገግ ብለዋል። ቲክቶከሩ ጆን ዳንኤል በመጨረሻም ከእስር ተለቀቀ። የአዶናይ እናት ልጄ ምንም ጥፋት አላጠፋም እባካችሁ ልቀቁልኝ ሲሉም ተማጸኑ። ዝርዝሩን በአጭሩ አቀርብላችኋለሁ። ከኢትዮጵያ አየር መንገድ ጋር በተያያዘ ከሌሎች ቲክቶከሮች ጋር ተከስቶ የነበረው ጆን ዳንኤል 1 ዓመት ከ4 ወር እንደተፈረደበት ባለፈው ሳምንት መዘገባቸው ይታወቃል። ሌሎቹ ቲክቶከሮች ባለፈው ሳምንት ሲፈቱ እሱ ግን በእስር ቆይቷል። ይህም የሆነበት ምክንያት የአመክሮ ጊዜውን የተፈረደበት ጊዜውን ስላልጨረሰ እንደሆነ ገልጸን ነበረ። በዚህ መሰረት የጆን ዳንኤል መፈቻ ጊዜ በሚቀጥለው ሳምንት የነበረ ቢሆንም ተከሳሹ ባቀረበው የአመክሮ አቤቱታ በትናንትናው ዕለት ፍርድ ቤት እንዲፈታ ማዘዣ ሰጥቶ ነበረ። በዚህ መሰረት ከእስር ቤት መውጣቱን ሰምተናል። በሌላ በኩል የአዶናይ እናት ልጄ ምንም አላጠፋም እባካችሁ ልቀቁ ሲሉም መንግስትን ተማጽነዋል። የእናቱን የወይዘሮ አበባ ገብሩ መልእክት እንደሚከተለው አቀርብላችኋለሁ። ልጄ አዶናይ ብርሃነ ከካናዳ ወደ ኢትዮጵያ የመጣው የስደትን አስቀያሚነት ተረድቶና በሀገሬ ላይ እኖራለሁ በቻልኩትም ለእናት ሀገሬ መልካም ነገርን አበረክታለሁ ብሎ ነው። ህልማቸውን በውጭ ሀገር ላይ ያደረጉ እልፍ ወጣቶችን ግንዛቤ የሰጠ ዲቻ ቮይስን በማገዝ ለባቡል ሀይር 8 ሚሊዮን በማስተባበር ለአቶ ሰሌም በልካቸው ማክበር ለሌሎችም እንዳግሞ በመርዳት እየተሳተፈ ያለ ልጅ ነው። ልጄ ስለሆነ ብቻ ሳይሆን የእውነት ከክፋትና ከእኩይ ተግባር የራቀ መሆኑን እንኳን እኔ የቀረበው ሁሉ ያውቃል። ምናልባት ንግግሩም በስተት ቢተረጎምበት ወይም በወጣት ችኩል አንደበት ሳያውቀው በቃላት ስተት አጠፋ ቢባል እንኳን የሚመክሩት የሚዘክሩት እንጂ ጨክነው የሚያስሩት ልጅ አይደለም። እኔም አገራለኝ ብሎ የመጣው ልጄ ልቡ እንዳያዝንና በሀገሩ ላይ ያለው እምነት እንዳይጎደል መንግስት ጉዳዩን በቶሎ አጠርቶ ይፈታልኝ ዘንድ በአክብሮት ተጠይቃለሁ። እባካችሁ መልእክቴን አድርሱልኝ ብለዋል። እንግዲህ ከአዶናይ መታሰር ጋር በተያያዘ እናቱ በጣም በሚያሳዝን ሁኔታ በዚህ መንገድ ሀሳባቸውን ገልጸዋል። አዶናይ፣ ጃኒ እንዲሁም ደግሞ ካሜራማኑ የሆነው ናፒ ፍርድ ቤት ቀርበው ነበረ። የፍርድ ቤት ውሎ ምን ይመስል ነበር የሚለውን እስኪ አንድ ቪዲዮ አለ አብረን እንመልከት። አዶናይ፣ ጃኒ እና ናፒ ዛሬ ችሎት ቀርበው ለማግኘት ነበርና ፌዴራል ፖሊሶች እንግዲህ ጉዳዩ በአለባበስ የኢትዮጵያን ሴት የማይወክል አለባበስ በሚል ነው ተጠርጥረው የገቡት።
እና ያው ሁላችንም እንደምናውቀው አዶናይ እና ናፒም ሱፍ ነበር የለበሱት። ጃኒም እንግዲህ የኢትዮጵያን ባህል የሚያንጸባርቅ አሪፍ ቀሚስ ነበር የለበሰችው። ያን ያክል የሚያሳስብ አይደለም ማለት ነው። ግን ለ14 ቀን ምርመራ እንዲደረግ ጊዜ ስጡን ብለው ፌደራል ፖሊሶች እስከ 14 ቀን ሊቆዩ ይችላሉ ብዬ አስባለሁ። ነገር ግን ከዛ በፊትም ፈጥነው ሊወጡ ይችላሉ። ከኛ የሚጠበቀው ጸሎት ማድረግ ነው፣ ዱዓ ማድረግ ነው ጋይስ። እንደሰማነው ለ14 ቀናት ያህል እንዲቆዩ ተብሏል። እንግዲህ በዛ መሀል ከተለቀቁ ሰየው ከና አዶናይ ጉዳይ ጋር በተያያዘ የህግ አማካሪና ጠበቃ አያለው ቢታኔ የሰጠው አንድ ሀሳብ አለ። ምን አለ የሚለውን እስኪ አብረን እንመልከት። አዶናይና ጆሲ በተጠረጠሩበት ለመልካም ጠባይ ተቃራኒ የሆነ አለባበስን በተመለከተ የፌዴራል ወንጀል ምርመራ ያጣራው ነው ያለውን ጉዳይ በተመለከተ ጠበቃና የህግ አማካሪ አያለው ቢታኔ ነው እንግዲህ ለመልካም ጠባይ ተቃራኒ የሆነ ወይም ደግሞ ለመልካም ስነ ምግባር ተቃራኒ የሆነ ተግባር ፈጽመዋል በሚል በ2025 የቲክቶክ ክሬቲቭ አዋርድ ላይ ለማህበረሰቡ ባህል፣ እሴት፣ ሞራል ተቃራኒ የሆነ ነገር ነው በሚል የተያዙ ግለሰቦች እንዳሉ ይታወቃል። ከነዚያ ግለሰቦች በኋላ ደግሞ ታዋቂው ሰግጥ ፈምስ በሚል የሚታወቀው ቲክቶከር አዶናይ እንዲሁም ደግሞ ጆሲ በማግስቱ ደግሞ በተጨማሪነት ተይዘዋል ማለት ነው። እነዚህ ግለሰቦች አያያዝን ደግሞ በተመለከተ ቲክቶክ የዚህ የፌዴራል ወንጀል ምርመራ ምን ብሏል? ከዚሁ ጋር በተገናኘ እንደሆነ በመልእክቱ ወይም ደግሞ በማህበራዊ ድረገጻቸው ላይ ለማንበብ ችለናል ማለት ነው። ነገር ግን እውነት አዶናይ ለማህበረሰቡ ተቃራኒ የሆነ ልብስ ለብሷል? ለመልካም ጠባይ ተቃራኒ የሆነ ድርጊት ፈጽሟል የሚለውን ነገር እንግዲህ እንደ ተመልካች በመድረኩ ላይ የተከናወኑ ነገሮችን በምንመለከትበት ጊዜ ካለባበስ ጋር ወይም ከማህበራዊ ሴትን ተቃራኒ የሆነ ነገር ፈጽሟል በሚል ለመግለጥ በጣም አስቸጋሪ ያደርገናል ማለት ነው። ይህን በተመለከተ ህጉ ምን ይላል የሚለውን በዝርዝር እንመልከተው እስቲ። የወንጀል ህጋችን አንቀጽ 639 ንዑስ አንቀጽ 1 ምን ይላል? ማንም ሰው አስቦ ህዝብ የሚያዘወትርበት ቦታ ወይም በህዝብ ፊት ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነውን ማናቸውም ሌላ ጸያፍ ድርጊት የፈጸመ ወይም በአኳኋን ያሳየ እንደሆነ ነው የሚለው ማለት ነው። ስለዚህ ከዚህ ጋር በተያያዘ በአኳኋን ያሳየ ማለት በምልክት፣ ባለባበስ፣ በንግግር እና በተለያዩ መልከም ማለት ነው። ለምሳሌ ፓምፕ ፍላየርስ ምናምን የተለያዩ ነገሮችንም ፖስት አድርጎ ሊሆን ይችላል። ልብሱ ላይም የሚገልጣቸው ነገሮች ሊኖሩ ይችላሉ ማለት ነው። እንዲህ አይነት ነገርን ግን በተመለከተ አላየንም። ይሄንን ካለባበስ ጋርም በተያያዘ አንዳንድ ግለሰቦች ምን ይላሉ? የሐመር ግለሰቦች ቢመጡ ታዲያ እነሱም ለመልካም ጠባይ ተቃራኒ የሆነ ነው ሊባል ይችላል? አይደለም። ለምን? ማህበረሰቡ ያመነበትና የሚታወቁበት ነው። የሚታወቁበት አለባበሳቸው ነው። ለምሳሌ በተጨማሪም ደግሞ ቢሽ ዳር ላይ ስንሄድ ሁላችን ራቁታችን ነው የምንሆነው፣ በፓንት ብቻ ነው የምንሆነው። ይህም ሁሉም ሰው ተመሳሳይ የሆነ ማህበረሰባችን አምኖ የተቀበለው ዓለም አቀፍ የሆነ መገለጫ ነው ማለት ነው። ይሄ ግን ህዝብ በተሰበሰበበት ለሞራልና ለእሴት ተቃራኒ የሆነ በዚያ ህዝብ መሃል ራቁት መገኘት፣ በዚያ ህዝብ መሃል የሌላን በሀገራችን ግብረ ሰዶማዊነት ህገወጥ መሆኑን በሚገልጸው የህግ አግባብ ተቃራኒ የሆነ አለባበስ ለብሶ መገኘት ወንጀል ነው። ስለዚህ ለዚህ ነው ፐብሊክ ዲሴንሲን መሰረት ያደረገ የወንጀል ተግባር የሚያስቀጣ። ነገር ግን አዶናይንና ጆሲን በተመለከተ የፈጸሙት የወንጀል ተግባር አለ ብዬ በእኔ በኩል እንደ ህግ ባለሙያ አላምንም። ግን ፖሊስ ከዚህ በተቃረነ መልኩ ሌላ ጉዳይ ሲፈጽሙ ነበር የሚል ከሆነ ለህዝቡ በግልጽ በዚህ ጉዳይ ላይ ሊያሳውቀን ይገባል እንጂ ከዚህ ካለባበስ ጋር በተያያዘ ግን ተቃራኒ የሆነ ለህግም ለሞራልም ተቃራኒ የሆነ አለባበስ መኖሩን ያረጋገጠ ነገር በሌለበት ሁኔታ በያዛቸው አግባብነት አለው ብዬ አላስብም። ተጨማሪ ነገር የሚመጣ ከሆነ በዚህ ላይ ዝርዝር ማብራሪያ እንሰጥ ይሆናል። ከአዶናይ ጉዳይ ጋር በተያያዘ እንግዲህ በጣም የበርካቶችን ልብ የነካው ምንድነው ዲቻ ቦይስና ነፃነትን እንደሚታወቀው አዶናይ ነው ወደ ሚዲያ ያመጣቸው ሰፖርት ያደረጋቸው ያለውና እነሱም እንግዲህ አዶናይ ከታሰረ በኋላ በጣም እንደተከፉና እንዳዘኑ አንድ ቪዲዮ ላይ ገልጸዋል። እስኪ ቪዲዮን እንመልከት። የኢትዮጵያ ህዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይህንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ህዝብ አድርሱልን። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ምሳ ቁርስ አልበልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን እነዚህ ልጆች እንግዲህ ኃላፊነት ወስዶ እያገዛቸው ያለው ሰው አዶናይ ነውና
ለነሱ በጣም ከባድ ይመስለኛል። የአዶናይም ወላጅ እናት አይተናል። በጣም ልቧ ተሰብሮ ልጄ ንጹህ ነው ባካችሁ፣ እንደዚህ አይነት ነገር ውስጥ የሚገባ ሰው አይደለም፣ ያነጋገር ስህተት ሊሆን ይችላል ዋጋ እያስከፈለው ያለው ብላለች። ቅድም እንደሰማነው እንግዲህ 14 ቀን የምርመራ ጊዜ ተብሎ በእስር ላይ ይቆያሉ ለ14 ቀናት ያህል፣ በመሀልም ሊፈቱ ይችላሉ የሚሉ ነገሮች አሉ። መንግስትም እንግዲህ ሚዛናዊ የሆነ ፍርድ ሰጥቶ በሰላም ይለቀቃሉ በአጭር ጊዜ የሚል እምነት አለኝ፣ ተስፋም አለኝ። እንግዲህ በሰላም እንዲወጡ የሁላችንም ጸሎት ነው። አለባበሳችንን በተመለከተ ኢትዮጵያዊነታችንን የሚገልጽ ጨዋነታችንን የሚያሳይ እኮ በጣም ቆንጆ ቆንጆ ጥሩ ልብሶች አሉና ለምን እንደዚህ አይነት ልብሶችን መልበስ እንደማንወድ ነው ግራ የሚገባኝ። ፕላስ ውጭ ሀገር ያሉ ሰዎችን ለመምሰል ከምንጥር ራሳችን ብዙ ያልተነኩ ባህሎች ያሉን፣ ብዙ ያልተነኩ ያልተዳሰሱ ነገሮች ያሉንን እና እነዛ ላይ ትኩረት ብናደርግ፣ ክሬቲቭ መሆን ብንችል፣ ባልባሌ ነገሮች ለመታወቅ ከምንጥር ይልቅ ጥሩ ነገር ሰርተን ለወገን ለሀገር ለትውልድ የሚጠቅም ስራ ብንሰራ ተመስጋኝ ብንሆን መልካም ነው። ራሳችንን አክብረን የምናደርገው ነገር ነገ ያስመሰግነናል እንጂ አያስወቅሰንም። በአጠቃላይ ወጣቶች፣ አዳዲስ ወደ ሶሻል ሚዲያ መምጣት የምትፈልጉ ሰዎች ባልባሌ ነገር ለመፈመስ ባትሞክሩ መልካም ነው ባይ ነኝ። ጥሩ ነገር ቀስ ቢልም እድገቱ ግን ደግሞ የማይንሸራተት ወይም ደግሞ የማይወድቅ ነውና በመልካም ነገር ለመምጣት መሞከር ጥሩ ነው ብዬ አስባለሁ። የታሰሩትን እንግዲህ ፈጣሪ በምህረቱ እንዲያስፈታቸው ጸሎቴ ነው። እናንተም መልካም ምኞታችሁን ግለጹላቸው። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቆንጆ ቪዲዮች እመጣላችኋለሁ። እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ጻፍ እያደረጋችሁ ብሎም የምለቃቸው ቪዲዮች በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። ለማንኛውም የዛሬን አበቃው። ይመቻችሁ ባይ